የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ዛሬም በመድረካችን ላይ ተገኝቶ ስለ ወቅታዊ ሁኔታና አጠቃላይ ስለ ትግሉ እንደዚሁም በኢትዮጵያ የፖለቲካ ክስተቶች ላይ አስተያየቱን እንዲሰጠን ጋብዣዋለሁ። በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ። እንግዲህ ብዙ ነገሮችን አነሳለሁ። የማስቀድመው ከወቅታዊ የህልውና ተጋድሎ አንፃር በእናንተ ቀጠናም ሆነ በአጠቃላይ በአማራ ፋኖ ብሔራዊ ንቅናቄ በኩል እየተካሄዱ ያሉትን የህልውና ተጋድሎዎችን መረጃዎችን እንድታካፍለን ነው። ሰሞኑን ሜጀር ጀነራል ብርሃኑ ጥላሁን ጮቄ ተራራን ተቆጣጥረናል ብለው የድል ብስራት ያሰሙበት ለደጋፊዎቻቸው እሱን ዜና ተከትሎም አንዳንድ ነገሮች እየተነሱ ነው። ግን በአጠቃላይ ምንድን ያለው ከሰሞኑ? አመሰግናለሁ መሳይ። ከሰሞኑ በበርካታ ጦርነት ይደረግባቸው በነበሩ አካባቢዎች ከዚህ በፊትም ተደጋጋሚ ውጊያዎች መደረጋቸውን እንደቀጠሉ ናቸው። በተለይም አገዛዙ ትልቅ የሆነ የፕሮፓጋንዳ ሽፋን የሰጠው የጎጃሙ ጮቄ አካባቢ ኦፕሬሽንን በድል አጠናቅቄያለሁ ብሎ ተናግሮ ከመድረክ ሳይወርድ ምስራቅ ጎጃም ምርጦ ለማርያም ዙሪያ የ201ኛ ኮር 74ኛ ክፍለ ጦር በሸለቆ ሻለቃ ድሽቃ ብሬኖችና ሌሎች የቡድን መሳሪያዎችን ከጠላት ሰራዊት በመማረክ በትላንትናው ዕለት ትልቅ ድል አስመዝግቧል። በዛሬው ዕለትም በተመሳሳይ ይሄው ክፍለ ጦር የአረንዛው ጉንቻ ሻለቃ ጉንበይን ከተማ ዙሪያ በተመሳሳይ በርከት ያሉ የነፍስ ወከፍ መሳሪያዎች የተገኙበትን ድል አስመዝግቧል። ጀነራል ብርሃኑ ጥላሁን ደብረ ማርቆስ ላይ ካድሬዎቹን ሰብስቦ የሞራል ግንባታ ለማድረግ የፋኖን ሎጂስቲክስ ማዕከል ተቆጣጥረናል፣ ኃይል አዛብተናል፣ አዳክመነዋል የሚል የፕሮፓጋንዳ ስራ ሲሰራ ነበር። እውነታው ግን የተገላቢጦች ነው። እዛው እነሱ አዳክመንበታል፣ እርምጃ ወስደንበታል ባሉበት አካባቢም ጮቄ ጥግም እንዲሁ 54ኛ ክፍለ ጦር በርከት ያለ የፋኖ ኮማንዶ ያስመረቀበት ሳምንት ነው። በተመሳሳይ ወሬና አጀንዳ በሚነገርበት ጊዜ በወገን ኃይል ላይ አንዳችም ተጨባጭ ጉዳት ሳያደርሱ እኛ እንግዲህ እንደምታውቀው ስንማርክ ከነማረጋቸው ስንማርክ ከነ ዩኒፎርማቸው ከነማንነታቸው ከነመታወቂያቸው ነው ለህዝብ ይፋ የምናደርገው። በእግረኛ ሰራዊቱንም ሆነ ኮሎኔሎችን ሌሎችንም ባለማረግተኞች የምንማርከውን መሳሪያም በአደባባይ የሚታይ የሚዳሰስ የሚጨበጥ ድልን አስመዝግበን ነው ጥላት ላይ የኃይል የበላይነት ወሰድን፣ ጥላት ላይ ድልን ተቀዳጀን የምንለው። የእነሱ ድል የእነሱ ማሸነፍ በፕሮፓጋንዳ ብቻ ተነግሮ የሚቀር አንድም አይነት ተጨባጭ ማስረጃ የማያቀርቡበት ዲስኩር ነው የሰነበተው። ጮቄ ላይ አገዛዙ በርካታ የቡድን መሳሪያዎችን በማስወንጨፍ ከፍተኛ የሀገር ሀብት ከማባከኑ በስተቀር በጣም ብዙ የቤት እንስሳትን በየበረቱ እንዳሉ ከመግደሉ ቀላል ቁጥር የማይሰጣቸው ንጹሃንን ነፍሰ ጡር እናቶችን ጭምር በቤታቸው ምድጃቸው ላይ ያሉ በመድፍ በቢኤም ሮኬቶች ከመግደሉ በስተቀር በወገን ሰራዊት ላይ ይህ ነው የሚባል አንዳችም ጉዳት ያላደረሰበት በአጠቃላይ የጮቄ እና አካባቢው በመላው ጎጃም ያደርገው የነበረው ኦፕሬሽን ሙሉ በሙሉ የከሸፈበት ሳምንት ላይ ነው የምንገኘው። ከዛ በተገላቢጦሽ እንደውም የሳምንት የአገዛዙ ሚሊሻዎች አድማ በተናዎችና ሌሎች አባላቱ እንዳይከዱበት በየዩኒቨርሲቲው በየትምህርት ቤቱ ሰብስቦ በምልጃ በሽማግሌ ጭምር እየለመነ ያለበት እያባበለ ያለበት አንዳንዱ ቦታ ደግሞ እየረሸነ ያለበት ነው። እንደዛም ሆኖ በጣም ከፍተኛ ቁጥር ያለው የጠላት ሰራዊት አባላት በገፍ የወገንን ኃይል እየተቀላቀለ ነው። ከነ ተተኳሹ ከነ መሳሪያው ከነ ቡድን መሳሪያው ለምሳሌ ዛሬ ከደብረ ማርቆስ ዙሪያ ጅበላ ሙተራ ሻለቃ የተቀላቀለ አንድ ብሬን ተኳሽ የብሬን መትረየስ መሳሪያውን ከነ ሙሉ ምድብተኞች በመያዝ 3 ክላሽ ጠመንጃዎችን በመያዝ የወገንን ኃይል ተቀላቅሏል። ተመሳሳይ ነገሮች በየቦታው አሉ። እንደው ይሄኛው የቡድን መሳሪያ ስለሆነ አነሳሁት እንጂ በየዕለቱ በቀን ውስጥ በጣም በብዙ የሚቆጠር የጠላት ሰራዊት አባላት የወገንን ኃይል በገፍ እየተቀላቀሉ ነው ያሉት። የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉ የተቀዛቀዘበት እና በእጅጉ ስነ ልቦናው የተጎዳበት አጠቃላይ ሁኔታ ላይ ነው የምንገኘው። እንደዚህም ሆኖ ጠላት አጠቃላይ የኃይል መዛባት ተፈጥሮበት አንዳንድ ቦታዎች ላይ ኃይል ለማሰባሰብ ጥረት እያደረገ ከአንድ ቦታ ወደ ሌላ ቦታ ይዞታዎቹን ጭምር እየለቀቀ እየተንቀሳቀሰ ነው የሚገኘው። ወሎ አካባቢ በርከት ያሉ ቦታዎችን ለቆ ወደ ሌሎች ግንባሮች የመዛወር ነገር ታያል። በርከት ያለ ሰራዊት በጉዞ ላይ ያለ ጭምር እየከዳውና እየሸሸው የወገን ሰራዊት እየተቀላቀለ ነው የሚገኘው። ድጋሚ ሌሎች በርካታ ወደ ግንባሮች እንግዲህ በሂደት ፈታቸው አይቀርም ተብሎ ነው የሚታሰበው። በዛ ሂደት ውስጥ መካከል ምናልባት በቀናት ወይ በሳምንታት ውስጥ ሙሉ ሰራዊቱም የመፍረስ አደጋም ጭምር ከፊት ለፊቱ ተጋርጦበታል
ጠላት በአጠቃላይ ጭንቀት ውስጥ ነው ያለው። አርበኛ አስረስ እንግዲህ አሁን በተለያዩ መገናኛ ብዙሃን በማህበራዊ ሚዲያ እንደዚሁ በአገዛዙም በተዘዋዋሪ የሚሰሙ መረጃዎች አሉ። ጦርነት ሊቀሰቀስ ነው፣ ምናልባትም በቀናት በ10 በ15 ቀን ውስጥ ጦርነት ይከፈታል የሚል ነው። በዋናነት ከትግራይ ጋር ህወሓት እየተጠቀሰ ነው። ጦርነት ሊቀሰቀስ አዲስ ጦርነት ይመጣል የሚል መረጃዎች ሰማይ ምድሩን በሞላበት ወቅት ላይ ነው የምንገኘው። አዲስ ጦርነት ሊቀሰቀስ ነው። ምናልባት ስለዚህ የምታውቁት ነገር አለ? በቅርቡ ጦርነት በኢትዮጵያ ውስጥ ይፈነዳል እየተባለ የሚገለጸውን መረጃ በተመለከተ ምን ማለት ይቻላል? አመሰግናለሁ መሳይ። ኢትዮጵያ ውስጥ ይፋዊ ጦርነት ከተጀመረ በተለይ ከአማራ ህዝብ ጋር ይፋዊ ጦርነት ከተጀመረ 3 ዓመታት ተቆጥረዋል። አዲስ የሚጀመር ጦርነት የለም። ምናልባት ይኖራል ተብሎ የሚገመተው ይሄንን የአማራ ህዝብ ፋኖ ከአገዛዙ ከዘረፈጁ አገዛዝ ጋር የሚያደርገውን ፍትሃዊ ጦርነት እና የመከላከል ጦርነት የሚቀላቀሉ ሌሎች ኃይሎች ሊመጡ ይችላሉ፣ ሊኖሩ ይችላሉ ብዬ ገምታለሁ። አጠቃላይ አዝማሚያዎችና ዝንባሌዎች ያንን የሚያመላክቱ ናቸው። አዲስ ጦርነት የለም። እንደሚታወቀው ላለፉት 3 ዓመታት ሁሉንም አይነት አገዛዙ በእጁ ላይ ያሉትን ሁሉንም አይነት የጦርነት ስልቶች ሁለንተናዊ ጦርነትን ቶታል ዋርን በመጠቀም ህዝባችን ላይ ከፍተኛ ጉዳት ሲያደርስ ቆይተዋል። ቴክኖሎጂ ተጠቅሟል። እግረኛ ሰራዊትን ተጠቅሟል። እነጨራሽ መሳሪያዎችን ተጠቅሟል። የነፍስ ወከፍ መሳሪያዎችን ተጠቅሟል። በርካታ ትላልቅ መንገዶችን ዘግቷል። በኢኮኖሚ ለማጎሳቆል ነጋዴዎችን ዘርፏል። አርሶ አደሮችን ግብአትና ማዳበሪያ ከልክሏል። መንገዶችን በተደጋጋሚ በመዝጋት ቄላ ላይ በመንገድ ላይ በመቆም በህገወጥ መንገድ ገንዘብ ሲሰበስብ ቆይቷል። በሚሊሻና በአድማ ብተና በኩል አብያተ ክርስቲያናትን አውድሟል። እናቶችን ደፍሯል። ህፃናትን ደፍሯል። ትምህርት ቤቶችን በድሮን ጨፍጭፏል። ጤና ጣቢያዎችን በድሮንና በመድፍ ደብድቧል። ይህንን እና ሌሎችን ሁለንተናዊ የማጥፋት ስልቶችን ያካተተ ጦርነት የአማራ ህዝብ ላይ ከተከፈተ ነው 3 ዓመታት ሆኖታል። ላለፉት 3 ዓመታት አማራ ክልል የሚባለው አስተዳደር ሙሉ በሙሉ በወታደራዊ አገዛዝ ስር ነው ያለው። ማንኛውንም ፖለቲካዊና ወታደራዊ ኢኮኖሚያዊ ሁሉንም ጉዳዮች የሚወስኑት ጀነራል መኮንኖቹ ናቸው። ለተወሰነ ጊዜ በታወቀና በታወጀ አስቸኳይ ጊዜዎች፣ ከዛ በኋላ ደግሞ ባልተጻፈ አስቸኳይ ጊዜዎች ሁሉ ነገር ተደርምሶ ስርዓት አልባ በሆነ መንገድ ነው ያለነው። በዛ ምክንያት ሁሉም የአማራ ክልል አካባቢ የጦርነት ግንባር ሆኖ ነው ያለው። አሁን ይህንን ውይይት እያደረግን ባለንበት ቦታ እንኳን ውጊያዎች እየተካሄዱ ነው ያሉት በተለያዩ አካባቢዎች። ለ3 ዓመታት ለአፍታም ቢሆን ያልተቋረጠ ጦርነት በየቀኑ ከባባድ ውጊያዎች የተደረጉበት አገዛዙ ዙ23 ሞርተሮች እና ሌሎች የቡድን መሳሪያዎችን የተማረኩበት፣ ጀነራሎቹ የእዝ ምክትል አዛዦች የተገደሉበት፣ በርካታ ሰራዊት በገፍ የተማረከበት ውጊያ ተደርጓል። በሂደት ደግሞ የወገን ሰራዊት ከፍተኛውን የማድረግ አቅም ያለው መሆኑን ለዓለም ያሳየበት የዲፕሎማቲክ ማህበረሰቡን ትኩረት እየሳብንበትና የአማራ ህዝብ ትልቅ የሆነ የኃይልና የፖለቲካ ማዕከል እንዲፈጥር ያስቻለውን የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት ምክንያት የሆኑ በርካታ ተጋድሎች የተደረጉበት ጦርነት ነው። በአጠቃላይ የብልጽግና ሰራዊትና ፋኖ ጦርነት ውስጥ ከገቡ 3 ድፍን ዓመታትን አስቆጥረዋል። ከአገዛዙ ባህሪ እና ከአጠቃላይ ፖለቲካዊ ሁኔታው በመነሳት ይህ አገዛዝ በህይወት በቆየ ቁጥር ህልውናቸው አደጋ ውስጥ የገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል። ይህም በአስገዳጅ ሁኔታ የሆነ ነው። በአገዛዙ ቀውስ ጠማቂነት የተፈጠረ ሌላ ኃይል የሚቀላቀለው ነባሩን ጦርነት ሌላ ኃይል የሚቀላቀለው የተዘጋጀበት ወቅታዊ ሁኔታ ላይ ነው የምንገኘው። እንግዲህ ኢሚነንት የሆነ ነገር ይመስላል። እኔ ባለኝ ግንዛቤ የማይቀር ተጨማሪ ኃይል ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ነው የምንገኘው። እንግዲህ አርበኛ አስረስ ከማብራሪያ መረዳት የተቻለው ያው አዲስ ጦርነት የለም፣ እኛ ጦርነት ውስጥ ነው ያለነው። ሌሎች ኃይሎች ይቀላቀሉታል። የጋራ የህልውና አደጋ ያለባቸው ሌሎች የኢትዮጵያ ኃይሎች ይህንን ጦርነት ተቀላቅለው ምናልባትም በጋራ የህልውናውን አደጋ ለመቅረፍ ይመጣሉ እንጂ አዲስ የሚባል ጦርነት የለም ነው። እንደ ወደዛ እንግባና ምን አይነት ጦርነት ሊሆን ይችላል? እንግዲህ የማይቀር ነው ብለሃል አንተም። የማይቀር ከሆነ ምን አይነት ጦርነት ነው? የአማራ ህዝብ 3 ዓመት ሆነው እየታገለ እየተዋደቀ መስዋዕትነት
እየከፈለ ይሄ ጦርነት ከዚህ በላይ ረጅም ጊዜ እንዳይወስድ ሌሎች ኃይሎችም እናንተ ጋር ሆነው መከላከላቸውና በጋራ ብልጽግናን መቅጠማቸው በአብይ አህመድ መንደር የፈጠረውን ከፍተኛ ጭንቀት እያየን ነው። ለማንኛውም ምን አይነት ጦርነት ሊሆን ይችላል? እንደው እዚህ ላይ ሆኖ መተንበይ ይቻል ይሆን መጪውን ጦርነት? እንግዲህ አገዛዙ በህይወት መቆየት የቻለው ኢትዮጵያውያን ባለመተባበራቸው ነው ብዬ አምናለሁ። ኢትዮጵያውያን ብቻ ሳይሆን በአጠቃላይ የአማራ ህዝብም ቢሆን ያለውን አቅም አሟጦ መጠቀም ባለመቻሉ ወይም ደግሞ ያንን ሞቢላይዝ የሚያደርግ አቅም መፍጠር ባለመቻሉ ነው የሚል ግላዊ አስተያየት አለኝ። ስለዚህ ሌሎች የፖለቲካ ኃይሎች ይሄንን ተጋድሎ ጆይን የሚያደርጉት የሚቀላቀሉበት ጊዜ እውን ሲሆን በአገዛዙ በኩል ከፍተኛ መዳከም ነው የሚፈጥረው። እንደምታውቀው ይሄንን ጦርነት ሂደት ለመምራት አንዳችም አይነት ትርክት እንኳን ተጨባጭ ትርክት አስማሚ ትርክት እንኳን መፍጠር ያልቻለ አገዛዝ ነው። ህዝብን ከህዝብ አንድን አካባቢ ከሌላ አካባቢ በመነጠል በማለያየት እድሜውን ማቆየት የሚፈልግ አገዛዝ ነው። የኢትዮጵያ ህዝብ ካለፉት ጦርነቶች በርካታ ነገር ተምሯል ብዬ አስባለሁ። በእርግጥ ምንም ደካማ ቢሆን ምንም በቀውስ ውስጥ ያለ ቢሆን መንግስት ስለሆነ የሀገሪቱን ሪሶርስ የመጠቀም እድል አለው። ያንንም ነው እየተጠቀመ ያለው። ኢንስቲትዩሽኖችን ይጠቀማል፣ ህዝቡን ይጠቀማል፣ ከዚህ የሚተበሰበውን ግብርና ታክስ ይጠቀማል። የኢትዮጵያ ህዝብ ግን ላለፉት በርካታ ዓመታት ይህ አገዛዝ የቀውስ አገዛዝ መሆኑን በሚገባ የተገነዘበና የተረዳ ይመስለኛል። ድጋሚ በተመሳሳይ መንገድ ድጋሚ ስህተት ይፈጽማል ብዬ አላስብም። ሁሉም የሚችለውን ጠጠር ይወረውራል። አሁን በፋኖ ተጋድሎ በዚህ ደረጃ መመከት የተቻለውን የጠላት ሰራዊት ተጨማሪ ኃይሎች ሲታከሉበት ትልቅ የሆነ የስነ ልቦና መቃወስ ይፈጠራል በአገዛዙ ላይ። በወገን ኃይል ላይ ደግሞ ትልቅ የሆነ የስነ ልቦና ብቻ ይፈጠራል። በወታደራዊ እንቅስቃሴም ተጨማሪ ኃይል ይፈጠራል። ከምንም በላይ ደግሞ ኢትዮጵያውያን በጋራ ተባብረው ሌሎች ኃይሎች በጋራ ተባብረው አገዛዙን ማስወገድና መንግስት መሆን መነጋገር፣ መግባባት፣ ሀሳባቸውን ኮምፕሮማይዝ ማድረግ የሚችሉ መሆናቸውን የሚያሳዩበትም ተጨባጭ ሁኔታ እና ክስተት ነው ብዬ ነው ማምነው። አንዳንዶች ራሱ በአገዛዙን ፕሮፓጋንዳ ጭምር በተደጋጋሚ ሲነገር ምሰማዋል። የኢትዮጵያ ኃይሎች ተባበሩ ኢትዮጵያን ለማፍረስ ይባላል። እንግዲህ ኢትዮጵያ የኢትዮጵያውያን ናት ተብሎ ነው የሚታመነው። የትግራይና የአማራ ህዝብ፣ የኦሮሞና የአማራ ህዝብ፣ የጉሙዝና የአማራ ህዝብ፣ የአፋርና የአማራ ህዝብ፣ የሶማሌና የአማራ ህዝብ ስለተቀራረበ አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ የማነች የሚለውን ጥያቄ ጭምር ያስነሳል። ኢትዮጵያ እኮ የነኚህ ህዝቦች ነች። ኢትዮጵያ እኮ የነኚህና የሌሎች ህዝቦች ሀገር ነች። ስለዚህ እነኛ ኃይሎች ተባበሩ ማለት የኢትዮጵያን ዕጣ ፈንታ ለመወሰን ያላቸውን ቁርጠኝነት የበለጠ ከፍ የሚያደርግ በማሸነፋቸው ማግስትም ዘላቂ ሰላም ለመፍጠር ዝግጁ መሆናቸውን የሚያሳይ ነገር ነው። ከምንም በላይ ጦርነትን በጋራ ለማድረግ የሚስማሙ ኃይሎች በሌሎች ቀሪ አጀንዳዎች ላይ ለመስማማት የሚያበቃ በቂ መደላድል ይፈጥራል ራሱ ሂደቱ ብዬ አምናለሁ። ከዛም አስቀድሞ እያንዳንዷ እንቅስቃሴ ደግሞ በግልጽ በውይይት በንግግር በእያንዳንዱ የትግበራ ስልት ተነድፎለት ሊከናወን እንደሚችል እገምታለሁ። እንግዲህ በተጨባጭ የተደረገ ሳይሆን ሊሆን የሚችል ነገር ነው እየገለጽኩልህ ያለ። በአጠቃላይ ሌሎች ኃይሎች ይህንን ጦርነት ሲቀላቀሉ ያገዛዙ ሰራዊት ይፈራርታል፣ ይበተናል። አብዛኛው ሰራዊት ልምድ ያላቸው የጠላት ሰራዊት አባላት በሁሉም አውደ ግንባሮች በተደረገ ውጊያ ህይወታቸው ያለፈ የከዱ ኒውትራላይዝ የተደረገ በብዛት። ስለዚህ አሁን ያለው ኃይል ደግሞ ከመንገድ የታፈሰ ከማረሚያ ቤቶች የተወሰደ ለዕለት እንጀራው ለዕለት ጉርሱ ብሎ ጆይን ያደረገ ነው። ምንም አይነት ፖለቲካዊ ኮዝ ያልታጠቀ ነው። ይህ ኃይል ደግሞ በዚህ ልክ ከመላው ኢትዮጵያዊ ጋር በዚህ ልክ ከግዙፍ ኃይሎች ጋር ለመዋጋት የሚያበቃ የስነ ልቦና ዝግጁነት ስለሌለው አጭር ጊዜ በጣም ረጅም ባልሆነ ጊዜ ውስጥ ከፍተኛ ለውጥና ውጤት ያመጣ እንደሚችል ነው አጠቃላይ ድባቡ የሚያሳየው። ገና ካሁን ተጨማሪ ኃይል ጦርነቱን ሊቀላቀል ነው በሚል ስጋት መፍረክረክ ጀምሯል። መከላከያ ሰራዊቱም ሚሊሻና አድማ ብተናውም እየተበተነ ነው በየቀኑ። በነገር ላይ የወገን ኃይል ከሚቀላቀለው ውጭ ወደ ተለያየ አካባቢዎች የሚጠፋል፣ ቤተሰቡን የሚቀላቀላል። በርካታው እየታሰረ ነው፣ እየረሸኑትም ነው። የተረፈው ደግሞ በቀጣይ ጦርነት ለማገዶነት ትሆናለህ፣ ለአብይ አህመድ ስልጣን ህይወትን ትከፍላለህ የተባለው ሰራዊት በየመንገዱ እየተንጠባጠበ እየቀረ ነው ያለው። ተጨማሪ ውጊያ፣ ተጨማሪ ግንባሮች ሲከፈቱ ይሄ ነገር በብዙ መንገድ በብዙ ጥፍ እንደሚጨምር ይታወቃል። ስለዚህ ሙሉ የጦርነቱን አጠቃላይ ሁኔታ ይቀይረዋል።
አርበኛ አስረስ እንግዲህ በእናንተ በኩል እስካሁን ግልጽ የሆነ አቋም ይፋ አልተደረገም። ውዥንብሩን ያለው በተወሰነ ደረጃ አንዳንድ የአፋብን አመራሮች ሊቀመንበሩን አርበኛ ዘመነ ካሴን ጨምሮ ስለ ትብብርም ሆነ ከሌሎች ኃይሎች ጋር አብሮ ስለመስራት አጠቃላይ የሆነ መስመሩን የሚያሳይ እንጂ አቋም ውሳኔ እንዲህ ነው እንደዚያ ነው የሚል እነዛ ኃይሎች ተጠቅሰው ይፋ የተደረገ የአፋብን አቋም የለም። ግን አሁን ጦርነቱ ሌሎች ኃይሎችንም ማካቶ ሊቀጥልና ሊስፋፋ እንደሚችል እናንተም ታምናላችሁ፣ ትጠብቃላችሁ። ለምንድን ነው በይፋ ለህዝባችሁ ያልገለጻችሁትና ጉዳዩን እንዲጠራ ከውዥንብር ህዝቡም እንዲታደግ ያላደረጋችሁት? በነገራችን ላይ ምንም ውዥንብር ውስጥ የሚከት ነገር እኮ የለውም። ውዥንብር ውስጥ የከተተው የአገዛዙ የፕሮፓጋንዳ ስልትና ሌላ ፕሮፓጋንዳ ሊያሳልጥ የሚችልበት አጀንዳ ስለሌለው መፍጠርም የማይችል ስለሆነ በዚህ ጉዳይ ላይ እንግዲህ እንዳነሳውልህ በኃይሎች መካከል በሚኖር ልዩነት፣ በህዝብ መካከል በሚኖር ልዩነት፣ በፖለቲካ ኃይል መካከል በሚኖር መጠራጠር ውስጥ ነው ህይወት ዘርቶ የሚኖረው የብልጽግና አገዛዝ። ያ ስለሆነ የመኖሪያ መንገዱ እንዲህ አይነት አጀንዳዎችን ያፋፋል፣ እንዲህ አይነት አጀንዳዎችን ይፈጥራል፣ እንዲህ አይነት አጀንዳዎች ላይ ኢንቨስት ያደርጋል፣ በሚገባ ይሰራባቸዋል። ያ የፈጠረው ውዥንብር ካልሆነ በስተቀር የትብብር ጉዳይ፣ የአንድነት ጉዳይ ምንም ውዥንብር ሊፈጥር የሚችል አይደለም። የፖለቲካ አሁን ነው ብለን መግለጽ ነው ትችላለህ። ይሄንን ከዚህ ቀደምም ተናግሬዋለሁ። አንድ ኃይል ከሌላኛው ኃይል ጋር ትብብር የሚያደርገው የሚያስቀድመው ጥያቄ የሚያስቀድመው የህልውና ጥያቄ ስላለው ነው። እኛ ጠመንጃ ያነሳ ነው ጦርነት ውስጥ የገባነው የህልውና ጥያቄ ስላለን ነው። ስለዚህ ተመሳሳይ ጥያቄ ያለው ሌላ ኃይል በጠላቱ ላይ በጋራ ይነሳል። በዛ ሂደት መካከል ደግሞ ኮንፍሊክት ኦፍ ኢንተረስት እንዳይፈጠር፣ በመካከል የሚኖር የጥቅም ግጭት እንዳይፈጠር አስፈላጊው ጥንቃቄ ይደረጋል። ብዙዎቹ የሚያነሱት ዋስትና ምንድነው የሚል ነው። የቤት ካርታ የምታስይዝበት ወይ ደግሞ ሌላ የባንክ ማረጋገጫ የምትወስድበት ወይም በመሐላ በአህመድ ካይሮ እንደማለው በመሐላ የምታረጋግጠው አይደለም። ይሄ የኃይል አሰላለፍ ጉዳይ ነው። የኃይል ማዕከል የመፍጠር ጉዳይ ነው። አማራው የራሱን ጉዳይ የኔ ነው የሚለውን አጀንዳ የሚያምንበትን የፖለቲካ ኮዝ ከዳር ለማድረስ ከግብ ለማድረስ የሚያስፈልገው ነገር ቢኖር የአመለካከት አንድነት፣ የጠራ ሐሳብ የተሸከመ ታጋይ መፍጠር ነው። በዛ መስመር የተሰለፈ ኤሊት፣ በዛ መስመር የተሰለፈ ህዝብ፣ ያንን የተረዳ ብሔራዊ ንቃት፣ ብሔራዊ ቁጭት የፈጠረ ህዝብ መፍጠር ነው። ያንን አስተሳሰብ የህዝብ ማድረግ፣ ያንን አስተሳሰብ የሰራዊት ማድረግ፣ ያንን አስተሳሰብ የአመራር ማድረግ ነው ቁልፉና ወሳኙ ጉዳይ። ከዚህ ጎን ለጎን ዲፕሎማሲያዊ ጉልበት መፍጠር፣ ከዚህ ጎን ለጎን ወታደራዊ ጉልበትን ከፍ ማድረግ ያስፈልጋል። ያንንም ስለሰራን ነው የዚህ ዘመን የጂኦፖለቲካዊ ካልኩለስ ዋነኛ ማዕከል፣ የምስራቅ አፍሪካ የጂኦፖለቲካዊ ካልኩለስ ዋነኛ ማዕከል ፋኖ ነው። ዛሬ ባለንበት ዘመን ይሄ እንዲሁ ዝም ብሎ የተፈጠረ ነገር አይደለም። ላለፉት 3 ዓመታት ግዙፉን የመከላከያ ሰራዊት ሰርቫይቭ አድርገን መክተን ራሳችንን አደራጅተን መቋቋም ብቻ ሳይሆን ኃይል መፍጠር፣ ትልቅ አቅም መፍጠር በመቻላችን የተፈጠረ እድል ነው። እንዳነሳውልህ አዲስ የሚጀመር ጦርነት የለም እንዳልነው ሁሉ የትብብሩም ጉዳይ እኛ አገዛዙን እየታገልን ባለንበት ወቅት ሌሎች ኃይሎች ከአገዛዙ ጋር ኩርፊያ ውስጥ ሲገቡ፣ ሌሎች ኃይሎች ከአገዛዙ ጋር ጦርነት ውስጥ ለመግባት ጫፍ ላይ ሲደርሱ፣ ሌሎች ኃይሎች አገዛዙ የሚጠብቁትን እንቅስቃሴ ነገር አጥተው ይልቁንም አገዛዙ ለህልውናቸው ስጋት ሲሆን ነው የተገናኘ ነው። ይሄንንም አጀንዳ ለማድረግ የበቃ ነው እንጂ ላለፉት 3 ዓመታት ማንም አግዞን ማንም ሰባራ ነገር አድርጎልን አይደለም። ይሄን ጦርነት ተቋቁመን የቆየ ነው። በዚህ ልክ ኃይል ፈጥረን የቆየ ነው። የአማራ ህዝብ አሁን ባለበት ሌላውን ተውና በመላው ኢትዮጵያ ያለውን አማራ፣ በአዲስ አበባ ያለውን አማራ እና በሌላው ያለውን ተውና አሁን አማራ ክልል በሚባለው ብቻ ያለው ህዝብ የጂኦግራፊካሊ ራሱ ብትወስድ በኢትዮጵያ መሀል ላይ የሚገኝ በአጠቃላይ በማህበራዊ ፖለቲካዊና ኢኮኖሚያዊ እንቅስቃሴዎች ውስጥ ኢትዮጵያን ፖለቲካዊ ዕጣ ፈንታ የመወሰን አቅሙ ከፍተኛ የሆነ የህዝብ ቁጥሩም ከፍተኛ የሆነ ነው። ኢትዮጵያ ደግሞ በምስራቅ አፍሪካ በቀጠናው በቀይ ባህር ቀጠና እንደመገኘቷ የናይል ተፋሰስ የአባይ ተፋሰስ ቀጠና ላይ እንደመገኘቷ ትልቅ ትኩረት በዓለም አቀፍ ፖለቲካ ኃይሎች ጭምር ትልቅ ትኩረት የሚሰጡት። ስለዚህ የኛ እንቅስቃሴ ፋኖ እንቅስቃሴ የአማራ ህዝብ እንቅስቃሴ በዚህ ልክ ትኩረት የሚሰጠውና የሚጠበቅበት ነው። ይሄንን አቅማችንን ይሄንን ያለንን የዲሞግራፊ አድቫንቴጅ ያለንን የጂኦግራፊ አድቫንቴጅ እና ሌሎች አዲስ ኃይል አዲስ እየተፈጠረ ያለ በርካታ ኢትዮጵያውያን ተስፋ የሚያደርጉበት በነገር ላይ በዚህ
ጦርነት መጠናቀቅ ድል በማድረጋችን ማግስት ብዙ ጥያቄ የሚመለስለት ህዝብ በየማዕዘኑ አለ ብለን እናምናለን። አሁን ፕሮፐርሊ አማራ ከምንለው ህዝብም ውጭ አለ፣ በጭቆና ውስጥ ያለ እንደው ብዙ ዝርዝር አልሄድበትም እንጂ። ስለዚህ ያንን ሁሉ ተስፋ የሚያደርግብን ህዝብ ጭምር እድል የሚወስን ኃይል ነው እየተንቀሳቀሰ ያለው። ስለዚህ ይሄ ኃይል በእንዲህ አይነት ጉዳዮች፣ በትብብር ጉዳዮች ወደ ጠላት በሚደረጉ ተጋድሎች ከጠላት በተቃራኒ ከተሰለፉ ኃይሎች ጋር የሚደረገው ግንኙነት ይሄንን ሁሉ ነገር ታሳቢ ያደረገ በአጠቃላይ በትልቁ ስዕል የኢትዮጵያን ዕጣ ፈንታ ያገናዘበ ሊሆን ይገባዋል ብዬ ነው በግል ማምነው። ያነሳው ጥያቄ አጭር መልስ ለመስጠት የሚባለውን ውጅንብርም ሆነ ሌላ መደናገርም ሆነ ሌላ አጀንዳ አገዛዙ የፈጠረው ነገር በአንዲት ገጽ ሰነድ የሚዘጋ ጉዳይ ነው። እሱ ደግሞ ይደረጋል። ማንም በዚህ ጉዳይ ላይ ሊጨነቅ አይገባውም። ማንም በዚህ ጉዳይ ላይ ሊጠራጠር አይገባውም። አሁን የአማራ ፋኖ ብሔራዊ ንቅናቄን በአመራርነት እየመራ ያለው ከፍተኛ አመራር ለአማራ ኮዝ ከማንም በላይ የታመነ የአማራ ብሔርተኝነት እንዲፈጠር እንዲያብብ የአማራ ብሔራዊ ንቃት ወደ ሙሉ ፖለቲካዊ ንቃት ተለውጦ የተሻለ ነገር እንዲፈጠር ሌት ተቀን የሚሰራ ኃይል ነው። በአገዛዙ ፕሮፓጋንዳ በዚህ በኩል ምንም መወናበድ አያስፈልግም ብዬ ነው ማለት። አንዱ አርበኛ አስረስ ይሄ መወናበድም ሆነ ውዥንብር አንድም የመጣው እንግዲህ እናንተ ጉዳዩን በግልጽና አቋም በሚመስል መልኩ አለማሳወቃችሁን ተከትሎ የተለያዩ ትግሉን አሳልፈው የመስጠት እንደ ቀድሞ የብአዴን አካሄድ ሌሎችን አዝሎ እንደ ፈረስ ቤተመንግስት የማስገባት ነው የሚሉ ነገሮች እየተነሱ ነው የሚገኙት። ከዚህ በተጨማሪ ሰሞኑን ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናገሩ የተባለው ነው። በእርግጥ በአንከር ሚዲያ በኩል ይህንን ለማረጋገጥ ያደረግነው ሙከራዎች አሉ አለ የተባለበትን ቪዲዮ ተመልክተ ነው በተገለጸው መልኩ የተዛባ መረጃ መተላለፉን እንጂ ትክክለኛ እሳቸው ተናግረዋል የተባለውን ልናገኘው አልቻልንም። ግን እንዲህ አይነት ውዥንብሮች ተፈጥረዋል። አድራሽ እንጂ ለስልጣን ራሱን የሚያበቃ አይደለም የፋኖ ኃይል የሚል ነገር ነው የሚነሳውና እንዴት ታዩታላችሁ? እንዲህ አይነቱን ነገር ክፍተት የፈጠረው አንድም የእናንተ በይፋ ስለ ጉዳዩ አቋማችሁን አለማሳወቃችሁ እንደሆነ ታሳቢ በማድረግ በተለይ ከዋቶች አካባቢ የሚመጣውን እንደዚህ አይነቱን ነገር እንዴት ነው ምላሽ የምትሰጡት? በተደጋጋሚ አቋማችንን ይፋ አድርገናል። ምን ስንል አቋማችን ምን ስንል እንደሆነ ማን ሲናገረው እንደሆነ ባይገባኝም የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ጊዜ ያወጣነውን መግለጫ መመልከት ይቻላል። ለሌሎች ብሔራዊ ኃይሎች ያቀረብንበት ጥሪ ያቀረብንበትን ፓራግራፍ በደንብ መመልከት ይቻላል። ግልጽ አቋማችንን አስቀምጠናል። ኢትዮጵያውያን መተባበር አለባቸው የሚለውን ገልጸናል። በምናደርጋቸው ቃለ ምልልሶች እኔም ሆኑ ሌሎች ጓዶች ተመሳሳይ ቋንቋዎችን ተጠቅመን በአማርኛ በግልጽ ተናግረናል። ከዛ በተሻገረ ደግሞ በአማራ አጀንዳዎች ላይ አሁን በሚባለው በየትኛውም ጉዳይ ላይ የዚህ የማንነትም ጉዳይ የርስትም ጉዳይ ሌሎች ብዙ አጀንዳዎች አሉ። እነኚህ አጀንዳዎች ላይ ሁሉ ግልጽ አቋም ያለን መሆኑን ተናግረናል፣ ገልጸናል። እንግዲህ ስለ ብአዴን ጋር ንጽጽር ምናምን የሚባለው ነገር እኔ ብአዴን 4 ኪሎ አዝሎ ነው ታዝሎ ነው የደረሰ የሚለው እኔ ለሁለቱም ብቁ አይመስለኝም። ብአዴን ለዛም ንግግር ለዛ ማነጻጸሪያም ብቁ አይደለም። ታዝሎም ነው አዝሎም ነው የሚልም ነገር የለኝም። መነሻው ራሱ ስታይ እነኚህ ሰዎች የአማራ ሕዝብ ወኪሎች ናቸው ብዬም አላምንም፣ አይደሉምም። ከአጠቃላይ ሁኔታቸው ለአማራ ኮዝም አልታገሉም ከመነሻውም ብዬ ነው የማምነው። ለአማራ ሕዝብ ማንነት ለአማራ ሕዝብ ልቡና የታገለ ኃይል አይደለም። የቀድሞ ኢህዴን በኋላው ብአዴን ምናምን አዴፓ እየተባለ የመጣው ኃይል ተላላኪ ነው። አሁን ባለው ነባራዊ ሁኔታ የዋናው ብልጽግና ወይም የአብይ አህመድ ጉዳይ አስፈጻሚ እንጂ አማራን የወከለ የፖለቲካ ኃይልም አይደለም። ከዛ ጋር ልንነጻጸር ከዛ ጋር እንደው እንዲህ ሊሆን ነው የሚለው ነገር ዝም ብሎ መሰረተ ቢስ ነው። በሌላ በኩል ይሄው አስተሳሰብ ይሄው ብአዴናዊ እይታ ቀላል የማይባል ችግር ፈጥሮ የቆየው ፖለቲካ አውድ ውስጥ በራስ ያለማመን፣ በራስ ያለመተማመን፣ በራስ በቅነት ነገሮችን ያለማየት እና ተለጣፊ የመሆን ፍትህን ከሌሎች የመፈለግ ነፃነትን ከሌሎች የመፈለግ በሽታ አለ እና እንዲህ አይነት የደከሙ አመለካከቶች አንዱ ቀደም እንዳነሳሁት የጠራ ሐሳብ የያዘ የጠራ ፖለቲካ መስመር የያዘ ኃይል እና ያንን የተሸከመ ህዝብ ሰራዊት መፍጠር ትልቁ ተልዕኮ መሆኑን ሰመረበት። ለዚህ ነው እንዲህ አይነት አመለካከቶች አሁን በሚነሳው አገዛዙ ለሚጠቀማቸው ፕሮፓጋንዳ ስልቶች ትልቅ ግራውንድ ሆነው አገልግለዋል።
ያንን ነገር ተቀብሎ ለማስተጋባትም አገልግለዋል ብዬ ነው የማስበው። አንድ መታመን ያለበት ነገር የአማራ ህዝብ ነፃ የማይወጣበትን የአማራ ህዝብ በዘላቂነት ሰላም የማይሆንበትን ኢትዮጵያ አንድነቷ እና ህልውናዋ ተጠብቆ የማይቆይበትን ትብብር ልናደርግ አንችልም። ይሄ በግልጽ ደጋግመን የተናገርነው ነገር ነው። ግልጽም አድርገናል። አሁንም በድጋሚ ነው ግልጽ እያደረግኩ ያለሁት። ምናልባት ግልጽ ይደረግ የተባለው ከነማን ጋር በምን ጉዳይ እስከምን ድረስ በምን ታክቲካዊ ጉዳዮች በምን ስትራቴጂካዊ ጉዳዮች ተባብረናል፣ ምን አይነት ፕላትፎርም ፈጥረናል፣ ምን አይነት አደረጃጀት ተፈጥሯል፣ ማን ከማን ጋር አንድ ኃይል ሆኗል የሚለው ዝርዝር ጉዳይ ከሆነ እሱ ያለቀ የደቀቀ ነገር ስለሌለን ያለቀ የደቀቀ ነገር ሲኖር ይመጣበት። አሁን ግን በሬቶሪክ ደረጃ በሐሳብ ደረጃ በፕሪንሲፕል ደረጃ በሰነድም ጭምር ያስቀመጥነው መሰረታዊ ሐሳባችን እነኚህ ያነሳውልህ ነጥቦች ናቸው። ትብብር የምንፈልገው ለማሸነፍ ነው። ትብብር የምንፈልገው ከማሸነፍ ማግስት መንግስቱን ለመቆየት። ስለዚህ ሁለቱንም ነገር የሚያስተሳስሩ መሰረታዊ ነጥቦች ያስፈልጋሉ። መሰረታዊ ሐሳቦች ያስፈልጋሉ። በኢትዮጵያ አንድነት ላይ ጣፋንታ ላይ ተመሳሳይ አቋም ሊኖረን ይገባል። ያ ሲባል ብዙ አይነት የፖለቲካ አመለካከት፣ ብዙ ቋንቋ፣ ብዙ ብሔር ያለበት ሀገር መሆኑን ያገናዘበ አጠቃላይ የትብብር ሂደትን መምራት ማስተናገድ ያስፈልጋል። ይሄ ድርጅታችን የሚያምንበት ደጋግመን የተነጋገርንበት ግን ደግሞ የተነሳንበት የአማራ ጥያቄ የተነሳንበት የአማራ የህልውና ጉዳይ የአማራ ጥያቄ ምን ላይ አደጋ እንደገጠመው ምን ላይ ችግር እንደገጠመው በሚገባ ስለምንረዳ ያን ጭምር ያገናዘብ ነው። አንዳንዶች ከታጠቅነው መሳሪያ ጋር ያነጻጽሩት ሁሉ ይሞክራሉ። በመታጠቅ የአብይ አህመድ አገዛዝም ታንክ ታጥቋል፣ ድሮን ታጥቋል፣ ጄት ታጥቋል፣ ሌላም ዘመን ያፈራውን ቴክኖሎጂ ታጥቋል። ግን አሸንፎናል? አላሸነፈንም። ሌላውም ኃይል ምንም ስለታጠቀ የተለየ ነገር አይፈጠርም። ዋነኛው ነገር የኃይል ማዕከል የሚፈጠረው በፖለቲካ አስተሳሰባችን ህዝብ ሞቢላይዝ በምናደርግበት ደረጃ ጉዳዩን በምንይዝበት አግባብ ነው። ይሄን ደግሞ የአማራን ህዝብ የሚመጥን ያለውን አጠቃላይ ሁኔታ እና ወርድና ቁመቱን እንደሚባለው በተደጋጋሚ የሚመጥን ፖለቲካዊ ውክልና ያለው ስርዓተ መንግስት እንዲፈጠር ነው የምንሰራው የምንታገለው። ያንን በሚያሳካ መንገድ ነው የሚጠናቀቀው የትብብር ጉዳይ። እንግዲህ አርበኛ አስረስ ወደ ሌሎች ጉዳዮች ልምጣና እንግዲህ አማራ ክልል ምክር ቤት ስብሰባውን እያካሄደ ነው። ክልሉን ሙሉ በሙሉ የተቆጣጠረ አይነት የሚመስል ዝርዝር ሪፖርት ያቀርባል። በተጓዳኝ ደግሞ ከፍተኛ የሆነ የጸጥታ ችግር እንዳለም ይጠቅሳል። ይሄም የአማራ ክልል ምክር ቤት በእንደዚህ አይነት ሁኔታ ስብሰባውን እያካሄደ ባለበት በዚህ ወቅት ላይ አብይ አህመድ ደግሞ በአማራ ክልል ቴሌቪዥን ላይ ቃለ መጠይቅ ለመስጠት የሚመጣም ያው እየተነገረን ያለው ነገ አርብ ምሽት ከ2 ሰዓት ተኩል ጀምሮ የአብይ አህመድ ቃለ መጠይቅ በአማራ ቴሌቪዥን ላይ እንደሚሄድ ነው በማስታወቂያው የተረዳ ነው። በማስታወቂያው የቀረቡ አንዳንድ ጉዳዮች አሉ። የፕሪቶሪያው ስምምነት ከአማራ ህዝብ ጥቅም አንጻር፣ እንደዚሁም አብይ አህመድ የአማራ ህዝብ ከህወሓትና ከኤርትራ አንጻር የገጠመውን ፈተናና ጥንቃቄ እንዲደረግ በሚል ከሁለቱ ህዝቦች ጋር ያለውን ልዩነት የሚያሰፋ ጥላቻን የሚሰንቅ መልእክት ሊያስተላልፍ እንደሚችል ከማስታወቂያው መረዳት ተችሏል። የሰኔ 15ቱንም ግድያ ሊያነሳ እንደሚችል ነው የሚገለጸው። የወልቃይትና የራያንም ጉዳይ እንደዚሁ ሊያነሳ ይችላል ተብሎ ነው የሚጠበቀው። ምን ሊል ይችላል አብይ አህመድ? ለአማራ ህዝብ በዚህ ወቅት ላይ እንዲህ አይነት ቃለ መጠይቅ ለመስጠት መምጣቱስ ምንን ያሳያል? እንግዲህ ደብረ ማርቆስ ላይ ጀምሮታል። በትግራይ ህዝብና በአማራ ህዝብ መሃል ጥላቻን በመጥመቅ ወደ ግጭት እንዲገቡ የጀመረው ነገር እንዳለ የምናስታውሰው ነው። ይህንን ሰፋ አድርጎ ሊመጣበት እንደሚችል ነው ከዚች አጭር ክሊፕ መረዳት የተቻለው። ምን ነገሮችን ሊያነሳ ይችላል? ምንስ አስቦ ነው በዚህ ወቅት ላይ ይህንን ቃለ መጠይቅ መስጠት የፈለገው? ምንም ጥርጥር የለውም ከፋፋይ አጀንዳዎችን ለመስጠት ነው ብዬ ነው ማምነው። ይህንን ቃለ መጠይቅ ያደረገው ብዬ ነው ማምነው። አማራውን ራሱ አማራው ውስጥ አካባቢያዊነትን አውራጃዊነትን ሊወልዱ እንደ አዲስ ሊፈጥሩ የሚችሉ ትርክቶችን እሰጣለሁ በሚል ሀሳብ እንደሆነ አንድ እንዘባለሁ። ሌላው በትግራይና በአማራ ህዝብ መካከል ልዩነቶችን ለመፍጠር ወይም በሌሎች የፖለቲካ ኃይሎች መካከል ልዩነቶችን ይፈጥራሉ ብሎ ያሰባቸው ነገሮች ነው ሊናገር የሚችለው። ከዚህ ቀደም ብዙዎቹን ሲልክ ነው የቆየው። እነ ዳኛቸው አሰፋን፣ አንድ አርቲስቶችን፣ ሌሎቹን ሁሉ ሲልክ ነው የቆየው። እንግዲህ በመጨረሻው ሰዓት ራሱ መጥቷል። እንግዲህ 11ኛው ሰዓት ነው ብሎ ሊሆን ይችላል አሚኮስ ሊዮ ገብቶ ቃለ ምልልስ ሊሰጥ የሚችለው። እኔ በጣም የሚገርመኝ ነገር አንድ የሀገር ጠቅላይ ሚኒስትር አንድ ብሔራዊ ጣቢያም ሆነ አንድ ክልል ቴሌቪዥን ጣቢያ ላይ ቀርቦ ስለ ፖሊሲ ሲተነት፣ ስለ ኢትዮጵያ መጻኢ ዕጣ ፈንታ ሲገልጽ፣ ስለ ልማት ሲያወራ፣ ስለ ሰላም ሲያወራ ይደመጣል ተብሎ ነው የሚገመተው እና
አብይ ተዘጋጅቶ በሚመጣባቸው ቃለ ምልልሶች ሁሉ እንዲህ አይነት ነገሮችን ይናገራል ብለህ ስትጠብቅ አንድን ህዝብ ከሌላው ህዝብ፣ አንድን ማህበረሰብ ከሌላው ማህበረሰብ የሚያጋጩ አዳዲስ ትርክቶችን ነው ሊፈጥር የሚፈልገው። በእርግጠኝነት ሰኔ 15 እንደዚህ ነው የተፈጠረው፣ እንደዛ ነው የተፈጠረው፣ ከሌን ገደለ የሚል አጀንዳ እንደሚሰጥ ነው በአሚኮ በእርግጠኝነት መግለጽ የሚቻለው። በትግራይና በአማራ መካከልም እንዲሁ የተለየ አዲስ ነገር ለመፍጠር መሞከሩ አይቀርም። ደግነቱ የኢትዮጵያ ህዝብ በሚገባ አውቆታል። በተከታታይ በእንዲህ አይነት መንገዶች ዋግ ሲሄድ ላሊበላ የናንተ ነው፣ ላስታ ሲሄድ የናንተ ነው፣ ደሴ ሲደርስ የሌላው ነው፣ ደብረ ብርሃን ሲደርስ ሌላ፣ ወለጋ ሲደርስ ሌላ፣ ጅማ ሲደርስ ሌላ። ፍጹም ተቃራኒ የሆኑ ነገሮችን፣ ኔጌቲቭ የሆኑ ነገሮችን፣ የህዝቡን ማህበራዊ ትስስር ይበጣጥሳሉ፣ ጥርጣሬን ይፈጥራሉ፣ አብሮነትን ያጠፋሉ የሚላቸውን ቋንቋዎች የሚላቸውን መረጃዎች ነው በተደጋጋሚ ይጠቀም የነበረው። አሁንም በቴሌቪዥን ጣቢያው መጥቶ ተመሳሳይ ነገር እንደሚያደርግ ከወዲሁ ይጠበቃል። ሌላ የተለየ ነገር እኔ አልጠብቅም። የተለየ ምስጢርም የተለየ መልእክትም በጎ ጥሪም ያደርጋል ተብሎ አይገመትም። ይሄ ሁሉ እንግዲህ ጭንቀት የፈጠረው ነገር ነው ብዬ ማምነው። አሁን ባለው ሁኔታ እንዳልኩ ሰራዊቱ በልመና ነው የሚዋጋው፣ በአበል ነው የሚዋጋው። ከኋላው መሳሪያ ተደቅኖበት ነው እየተዋጋ ያለው። ከፍተኛ አመራሩ መኮንኖቹ ሳይቀሩ የመዋጋት ፍላጎታቸው፣ አቅማቸው በእጅጉ ተዳክሟል። በጦርነት ተሰላችተዋል። አገዛዙ ወንበሩ እየተጠበቀ ያለው በፖለቲካዊ ምላሽ ስለሚሰጥ፣ የኢኮኖሚ ምላሽ ስለሚሰጥ፣ የህዝብን ጥያቄ በሰላማዊ መንገድ ስለሚያስተናግድ ሳይሆን በጠመንጃ ነው እየተጠበቀ ያለው የብልጽግና ስልጣን። ስለዚህ ይሄ ስልጣን ሊያበቃ መቃረቡን በየጊዜው የሚያስቃዥ የሚያስደነብረው ጉዳይ ስለሆነ ያንን ነገር ያዳክምልኛል፣ በዋናነት ጠላቶቼ የሚላቸውን ኃይሎች ትብብር ያጠፋልኛል ብሎ ያሰበውን አጀንዳ ለመስጠት ነው ራሱ ቆርጦ ስንስት የገባበት ብዬ የማስበው። ህዝቡም ከዚህ እኔ ከምናገረው የተለየ ነገር አይጠብቅም። የሚከታተለውም ሰው ያን ያክል አይደለም። ተከታትሎትም አጀንዳ የሚያደርገው ከቁም ነገር ሊፈጥረውም የለም። ሌላው ቀርቶ በፓርላማ እንኳን በሚደረጉ ንግግሮች ያለውን ተጽዕኖ ያየን ነው። አንድ የፋኖ አመራር ተናግሮ ከሚፈጥረው ተጽዕኖ በእጅጉ ያነሰ ተጽዕኖ ነው ያለው። የጠቅላይ ሚኒስትሩ ንግግሮች ብዙ ጊዜ አይተ እንደሆነ ላይቭ ሲተላለፉ የሚከታተላቸውን ህዝብ ማየት ይቻላል። አጀንዳ በመስጠት ረገድ የሚያደርገው ነገር ባዶ እንደሆነ፣ ምንም አይነት አጀንዳ መስጠትም ሆነ ሌላ ነገር ማድረግ ያንን ተከትሎ የኃይል አስተላለፍ ለውጥ ማምጣት አይደለም። የፖለቲካ ዲስኮርስ እንኳን ሊሆኑ የሚችሉ ነገሮችን መስጠት የማይችልበት ደረጃ ላይ ነው የደረሰው። ይሄም ንግግር ይሄም ቃለ ምልልስ ከዛ የተለየ እንደማይሆን ነው የምገምተው። ምናልባት አስረስ ይሄ ቃለ መጠይቅ እንግዲህ ሙሉን አልሰማነውም፣ ተቀነጫጭቦ ያየነው ርዕሰ ጉዳዮች በጣም የአማራ ህዝብ ባለፉት 8 ዓመታት የደረሰበትን መከራ ምንጩን በአብይ አህመድ ታቀዱትን የተለያዩ ሴራዎችን የሚነካኩ ናቸው። እንግዲህ በአማራና በትግራይ በአማራ መሃል የሰኔ 15ቱን ግድያ ሲያነሳም ይሄው በአማራ ህዝብ መሃል የእርስ በርስ ግጭት እንዲፈጠር ፈልጎ ነው። ያኔም ብሎታል። ጎርጎራን እንዳንሰራ ነከሌ ከለከሉን እያለ በስም እየጠቀሰ የተናገረበትን እናስታውሳለን። ምናልባት የመጨረሻው ቃለ መጠይቅ እንበለው ጦርነት ማስጀመሪያ ፊሽካስ ብለን ልንጠራው እንችላለን። ምክንያቱም ብዙ ጊዜ እንዲያን ቃለ መጠይቅ በትግርኛ ይሰጥና በሚቀጥለው ጊዜ በትግራይ መጠነ ሰፊ ጦርነት ይከፈታል። አሁን በእርግጥ አማራ ክልል ጦርነት ውስጥ ነው ያለው። ነገር ግን አሁን ላሰበው አጠቃላይ የመጨረሻ ዙር ለሚባለው ጦርነት ማስጀመሪያ የሚሆን ቃለ መጠይቅ ነው ብለን መውሰድ እንችላለን። ህዝቡስ ይህንን ነገር እንዴት ነው መረዳት የሚገባው? ያው የታወቀ ነው እንዴት እንደሚቀበለው አብይ አህመድን። ነገር ግን ይሄ በጣም ወሳኝ ጊዜ ነው። ብዙ ነገሮችን ሊናገር ይችላል። ህዝቡ እንዴት ይቀበለው ይህንን ቃለ መጠይቅ? እንግዲህ ምንም ለህዝቡኛ መምከር አይጠበቅብንም። በደንብ ያውቀዋል፣ በደንብም ይረዳዋል። አብዛኞቹ ነገሮች በፋክት ደረጃ ውሸት እንደሆኑ አላማቸውም ፍጹም የሆነ ማለት የኢትዮጵያን አንድነት፣ አብሮነት፣ የህዝብን ትብብር፣ ማህበራዊ ትስስር የመበጣጠስ እና የማጥፋት አላማ ይዘው የሚደረጉ ንግግሮች እንደሆኑ ከዚህ በፊት በተደጋጋሚ ብዙ ጊዜ የታዩ ነገሮች ስለሆኑ ህዝቡ ከዛ አንጻር ተገቢውን ጥንቃቄ ማድረግ አለበት። ከምንም በላይ ይህንን አጀንዳ ባለመቀበልና ሙሉ ትኩረቱን ትግሉ ላይ በማድረግ ለእንዲህ አይነት ከፋፋይ አጀንዳዎች፣ ለእንዲህ አይነት መሰረተ ቢስ አጀንዳዎች እና ጦርነትን አንተ እንዳነሳው ለማስጀመርም ሊሆን ይችላል ለዛ መግቢያ የሚሆኑ ሌላ ቀውስ መፍጠሪያ የሚሆኑ አጀንዳዎችን ባለመቀበልና ባለማስተናገድ ህዝቡ የሚችለውን ማድረግ እንደሚጠበቅበት ነው ማም። እንግዲህ በመጨረሻ ይህን የጥላቻ መልእክቶችን በአጠቃላይ ከፋፋይ የሆኑ በኢትዮጵያውያን መሀል ግጭትን የሚፈጥሩ መልእክቶችን ለማስተላለፍ አብይ አህመድ ቀጠሮ በያዘበት በዚህን ሰሞን የምክክር
መድረክ ተከፍቷል። አዲስ አበባ ላይ 3ኛ ሳምንቱን ይዟል። የተለያዩ አጀንዳዎች እየተነሱ ነው። በአዲስ አበባ ዕድል ዕጣ ፈንታ፣ በሀገረ መንግስቱ ቅርጽ፣ በተለያየ መልኩ የሚነሱ አጀንዳዎችን ብልጽግና በሚፈልገው መልኩ ወደፊት እየገፋ እንዳለ ነው የምንሰማው። ባለፈው መግለጫ አውጥታችኋል። ስለ ምክክር ሂደቱ የእናንተን አቋም የገለጻችሁበትን መግለጫም እንደዚሁ አይቼዋለሁ። እንደው በዚህ ጉዳይ ላይ ምን ማለት ይቻላል? በጣም ስስ የሆኑ በኢትዮጵያውያን መሃል ከፍተኛ የሆነ ግጭትን ሊፈጥሩ የሚችሉ አጀንዳዎችን አብይ አህመድ ሆን ብሎ ወደ ፊት ለፊት አምጥቶታል። እንዴት ይቋጫል? እንዴት ወደፊት ይገፋዋል? የምናውቀው ነገር የለም። ግን ከፍተኛ የሆነ ግጭት ሊፈጥር የሚችል መድረክ እንደሚሆን ከወዲሁ እየተገለጸ ነው። እንደው ስለ ምክክር ኮሚሽኑ ምን ማለት ይቻላል? የምክክር ኮሚሽኑ እንግዲህ እንደሚታወቀው መድረኩ የተፈለገው የጠቅላይ ሚኒስትሩንና የሌሎችን ባለስልጣናት ምኞት ህጋዊ አድርጎ የምክክር የብሔራዊ ንግግር ውጤት አስመስሎ ለማቅረብ ካልሆነ በስተቀር አንዳችም የረባ ፖለቲካዊ ጥያቄ ይመልሳል ወይም የኢትዮጵያን ችግር ይፈታል የሚል እምነት የለኝም። ከሂደቱ ጀምሮ ኮሚሽኑ አመሰራረት ጀምረህ ብትነሳ ኮሚሽኑ ተቋማዊ ገለልተኛነት ኖሮት እንዲመሰረት የተደረገ አንዳችም ነገር የለም። አንድ ኮሚሽን ምክክር ሊያካሂድ ገለልተኛ ሊሆን የሚችለው በተፋላሚ ኃይሎች ወይም የተጻራሪ የፖለቲካ አመለካከት እና ኃይል አስተላለፍ ባላቸው ኃይሎች ይሁንታነት በገለልተኛ የሚመረጥ ከሆነ ነው። ያ አልሆነም። ኮሚሽነሮቹ ቀን አዳራሹ ቢውሉም ማታ ደግሞ ከብልጽግና ሰዎች ኦሪንቴሽን የሚቀበሉ ናቸው። ተወያይ የተባሉት ሰዎችም አብዛኞቹ በሚዲያ የሚታዩት የብልጽግና ሰዎች ናቸው። እነኛ አዛውንቶቹና የብልጽግና አመራሮች ናቸው ሴሬሞኒው ላይም ሲታዩ የነበሩት። በኢትዮጵያ ፖለቲካ ተጽዕኖ አላቸው፣ ኃይል አላቸው የሚባሉ ወይም ተወካዮቻቸው እዛ የምክክር ሂደትን ላይ አልተገኙም። ብዙ ሀገራት ላይ የተደረጉ እንዲህ አይነት ምክክሮች እንዲህ አይነት ብሔራዊ ምክክሮች ባልተሳኩ ጊዜ ተጨማሪ ችግርን አዋልደው ነው የሚያልፉት። ያ እንደሚሆን ደግሞ ገና ከወዲሁ እየታየ ነው። እንግዲህ በቀላሉ ሽመልስ አብዲሳ የሰጠውን የተናገረው ነገር ማስታወስ ይቻላል። አንዱ የምክክር ኮሚሽኑ ውጤት የብሔር ፌዴራሊዝሙን ይለውጣል በተባለ ተብሎ አጀንዳ በተሰጠ ማግስት ኦሮሚያ ትጨምራለች፣ የምታጣው ነገር የለም ተብሎ የተነገረ ነገር አለ። እየተነሱ ያሉትም አጀንዳዎች ተመሳሳይ ናቸው። አንድ ነገር ሊደረግ የሚችለው ጠቅላይ ሚኒስትር ባል የነበረውን የጠቅላይ ሚኒስትሩን ማዕረግ ፕሬዚዳንት የሚል ውጤት ይዞ ሊመጣ ይችላል። እሱ በራሱ ደግሞ በሌላ ፕሬዚደንሻል ሲስተም ውስጥ መግባት ይሄን ፓርላሜንታሪ ሲስተም ማፍረስ ይዞት የሚመጣውን ነገርም ለመቀበል ደግሞ ቁርጠኝነቱም ላይኖር ይችላል። በአጠቃላይ ከዚህ የምክክር ኮሚሽን የሚጠበቅ ነገር የለም። ከመነሻው እንግዲህ ሂደቱ በተበላሸ ቤት ውስጥ ወይ ባልተገነባ ቤት ውስጥ ስለመኖር ልታስብ አትችልምና በመግለጫም ይፋ እንዳደረግ ነው በዚህ ሂደት ውስጥ የሚሳተፉ በተለይ በቅንነት ምንም አይነት ሌላ ፖለቲካዊ ሞቲቭ ወይም ግላዊ ፍላጎት ሳይኖራቸው በቅንነት የሚሳተፉ ወገኖች ራሳቸውን ከዚህ ሂደት በማግለል ከታሪክ እና ከህሊና ተጠያቂነት ቢድኑ መርጣለሁ። ሌሎቹ ግን አስበውበት ለምሳሌ የአማራን ህዝብ እንወክላለን ብለው እዛ ውስጥ እየተንደፋደፉ ያሉ ያንን ህጋዊ እናደርጋለን ያሉት ትናንት የአማራን ህዝብ ለዚህ ችግር ካበቁት ምክንያቶች መካከል አንዱ የሆነውን ህገ መንግስት አርቅቀው እንዳጸደቁት ጥቁር አማሮች ነው የሚሆኑት። እነዚህም ሌላ የተለየ ነገር አይኖራቸውም፣ የተለየ ታሪክም አይከተላቸውም። በእድሜ ዘመናቸው ይሄ ጠባሳ ሆኖ ነው የሚቀጥለው። ስለዚህ ያ እንዳይሆን ማናቸውንም እርምጃ ወስደው ራሳቸውን ከዛ ሂደት ያገሉና መጠቀሚያ እንዳይሆኑ በመግለጫችንም ገልጸነዋል። መላው ኢትዮጵያዊም ከዚህ የምክክር ሂደት አንዳችም ነገር ይገኛል ብሎ መጠበቅ የለበትም። ምክክርና ንግግር ናሽናል ዳያሎግ እንዲህ ቀላል ነገር አይደለም። አሁን በእነኚህ ኮሚሽነሮችም የሚሆን አይደለም። ከዚህ በፊት በነበረው ኢናጉሬሽንም ባለፈው ንግግርም ራሱ ጠቅላይ ሚኒስትሩ ሲናገር እንደነበረው ሲደረግም እንደምታየው መላው ሀገር በጦርነት እየታመሰ ባለበት ሁኔታ በዚህ ጦርነት የሚሳተፉ ኃይሎች ባልተወከሉበትና ባልተሳተፉበት ሁኔታ አገዛዙ ደግሞ በፉከራ ነገሮችን ሌላ መልክ ለማስያዝ ጥረት እያደረገ ባለበት ወቅት በምክክር የሚለወጥ ሀገር በምክክር የሚድን ፖለቲካ ሊኖር አይችልም። በምክክር እናድናለን ብለው የሚያስቡት የብልጽግና ስልጣን ግን ነገር ግን አያድኑትም። ለምን? ስልጣን ሊድን የሚችለው ለህዝብ ጥያቄ ሰላማዊ ምላሽ፣ ዲሞክራሲያዊ ምላሽ መመስጠት እንጂ በአንድ በኩል በጠመንጃ በሌላ በኩል ደግሞ በምክክር ህዝብን በማታለል የሚድን ስልጣን አይኖርም። በአጠቃላይ ከምክክር ኮሚሽኑ ምንም ነገር መጠበቅ የለበትም ብዬ ነው ማምነው። እዚህ ላይ ምንም ህዝቡም ተስፋ ማድረግ የለበትም። በሂደቱ በቅንነት የሚሳተፉም ሰዎች መድከም የለባቸው።
በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። መልካም ቀን። አመሰግናለሁ።